ሁላችንም ከተቀመጥንበት ተነስተን አንድ ጥቅስ አምረን እናነብና ጸሎት እናደርጋለን። እሺ ሁላችንም ተነስተን እስቲ መጽሐፍ ቅዱሳችንን እንደያዝን መጽሐፍ ቅዱሳችንን ያዙ፣ ወይም ስልካችሁም ካለ ዮሐንስ ወንጌል ምዕራፍ 15ን እናነብና ጸሎት እናደርጋለን። ወደ መልእክቱ እንሄዳለን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ያለውን አብረን እናነባለን። እጠብቃችኋል። ዮሐንስ ወንጌል ምዕራፍ 15 አብረን እናነባዋለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለ ነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ። የምትወዱትን ሁሉ ምን አድርጉ? ለምኑ፣ ይሰጣችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። እንጸልይ። እግዚአብሔር አምላክ በዚህ ጊዜ በፊት ተቀምጠናል። ጌታ ሆይ ለመማር ቃልህን ፍቃድህን ለማወቅ የዘላለምን የሕይወት ቃል ካፍህ ለማዳመጥ በዚህ ስፍራ አለን። ጌታ ቃልህን ለሰው በሚገባ ቋንቋ የሚናገረው ራሱ መንፈስ ነው። እኔም ደካማ ስለሆንኩ ለሰው በሚገባ ቋንቋ ለትንሹ ለትልቁ፣ ለተማረው ላልተማረው መግለጽ አልችልም። ያንተ መንፈስ ግን እንደሚረዳኝ አምናለሁ፣ እንደሚያግዝ አምናለሁ። ከዚህ ቀደም አገልጋዮችህን ባሪያዎችህን ከጥንት እስካሁን እንደረዳና እንዳገዘ በዚህ ሰዓትም በተከበረው ሰዓት ሕዝብህን በጉባኤ ለመገናኘት በመረጥከው ጊዜ በዚህ በተቀደሰ ጉባኤ እንድትናገረን እንጠይቀሃለን። አቤቱ እግዚአብሔር ሆይ በተለየ ሁኔታ ለልባችን የንስሐን ፍሬ የሚያመጣ መልእክት እንዲሆን ጌታ ሆይ እንድትባርከን፣ እንድትለውጠን፣ ከአንተ ጋር አዲስ ጎዳና የታደሰ ቃል ኪዳን አድርገን የምንወጣበት እንዲሆን እጠይቀሃለሁ። ሁላችንንም እርዳን፣ ንቆቹን እንድንማር እንድንከታተል፣ የሚነገረውን ሁሉ ለእኔ ነው ብለን ማዳመጥ እንድንችል አንተ እርዳን። መንፈስ በዚህ ጉባኤ መካከል በኃይል እንዲሰራ፣ የክፋትን ኃይል እንዲያስወግድ፣ ትኩረትን የሚስብ የተውናቸውን ነገሮች፣ የሳምንቱን የሥጋ ነገሮች፣ የምድርን ነገር አሳሳቢ አድርጎ የሚያመጣ ከዘላለም ሕይወት በላይ የሆነ ነገር ጌታ ሆይ ወደ ጆሮአችን ወደ አእምሮአችን የሚያመጣውን የክፋትን ኃይል አንተ እንድታስወግድ እንጠይቀሃለን። በመካከላችን ሁን፣ እኔንም አግዝ፣ ሕዝብህንም እርዳ። በመጨረሻም ተስማምተን አንተን አክብረን ደስ ብሎ ተባርከን እንድንሄድ እርዳ። በጌታችን በኢየሱስ ስም አሜን። አመሰግናለሁ። ቁጭ በሉ። ብዙ ስንቀመጥ ትኩረታችን ይጠፋልና ትኩረታችሁ ሰብሰብ እንዲል ይረዳል ብዬ ስላሰብኩ ነው ያስነሳዋችሁ። የመልእክታችን ርዕስ የደቀ መዝሙር መታወቂያ። ከዚህ ቀደም በደቀ መዝሙር ላይ ስልጠና ተሰጥቷል። እጅግ በጣም ግሩም መልእክቶች ተላልፈዋል። እኔም በግሌ ተባርኬባቸዋለሁ። ዛሬ የዛው ክፍል ቀጣይ የሆነ በዚሁ ደቀ መዝሙር ላይ ያጠነጠነ ክፍል እናያለን። የደቀ መዝሙር መታወቂያ። መስሪያ ቤት ስትቀጠሩ የዛ መስሪያ ቤት አካል መሆናችሁ እንዲታወቅ፣ ከሌላው እንድትለዩ መታወቂያ ይሰጣል። የሰራተኞች መታወቂያ። ተማሪዎች ሌላ ተመሳሳይ ሰው ገብቶ ሌላ ነገር እንዳያደርግ ከሌላው ለመለየት
መታወቂያ ይሰጣል። ስም፣ አድራሻው፣ ተግባሩ ይቀመጣል፣ ጊዜው ይቀመጣል። አሁን ወደ መንፈሳዊ ጉዳይ ነገሩን ስናመጣው እግዚአብሔርም ደቀ መዝሙር እንድንሆን ከጠራን የራሱ ደቀ መዝሙር ካደረገን መታወቂያ ይሰጠናል። መታወቂያው መለያችን ነው። እኛ የጌታ መሆናችን የሚታወቅበት ነገር ነው መታወቂያ። ስለዚህ ይህ የደቀ መዝሙር መታወቂያ ያስፈልገናል ሁላችሁ። ስለዚህ ወደ ጌታ ስራ ስንመጣ፣ ወደ ጌታ ቤት ስንመጣ፣ በዚህ ምድር ላይ ደግሞ የእሱ ተወካዮች ሆነን ስንኖር ያለዚህ መታወቂያ መንቀሳቀስ ጥሩ አይደለም። ምክንያቱም አደጋ ያመጣል፣ ከሌላ ከኛ ላይ እንዲነሳ ያደርጋል። ስለዚህ መታወቂያ ካላችሁ ሴፍ ናችሁ። ጥሩ ከለላ ይደረግላችኋል፣ ጥበቃ ይደረግላችኋል። ከመታወቂያ ጋር አብሮ የተያያዙ መብቶችና ግዴታዎች ደግሞ አሉ። ስለዚህ መታወቂያችን ላይ ጌታ ኢየሱስን እንደ ግል አዳኝ አድርገን ስንቀበል ጌታ የኔ ደቀ መዝሙር ናቸው ብሎ የሚሰጠን መታወቂያ ነው ዛሬ የምናየው። ያ መታወቂያ በመልእክት ውስጥ በደንብ በስፋት እናየዋለን። የመንፈስ ፍሬ ነው። በቃ እሱ የኛ መታወቂያ ከሆነ ነው የጌታ ደቀ መዝሙር መሆናችን የሚታወቀው። ሁልጊዜም የእግዚአብሔርን ቃል ሳስተምር ለራሴም ሳነብ አንድ ልቤን የሚገዛው ሐሳብ አለ። የእግዚአብሔር ቃል የሚለው እግዚአብሔር የሚገስጸው ሰው የተባረከ ነው። እሱ ከገሰጸን ችግር የለው። የሰው ተግሳጽ አያችሁ ብዙ ጊዜ አያስደስተንም፣ ይቆረቁረናል። እግዚአብሔር ግን የሚያውቃችሁ የፈጠራችሁ ችግራችሁን ክፍተታችሁን የሚያውቅ ሲገስጻችሁ ደስ ነው ልትሰኙ የሚገባው። ጌታ ሆይ አመሰግናለሁ ማለት ነው ያለባችሁ። እግዚአብሔር የሚገስጸው ሰው የተባረከ ነው። እኔ የምወዳቸውን ምን አለ ዮሐንስ ራዕይ ምዕራፍ 3 እኔ የምወዳቸው ምን አደርጋለሁ? እቀጣቸዋለሁ። ምን አደርጋቸዋለሁ? እገስጻቸዋለሁ። ስለዚህ እግዚአብሔር የሚገስጸው ሰው እንደ እድለኛ ሰው ነው። ስለዚህ እኔ ዛሬ ለወቅሳችሁ ሳይሆን እኔ ለገጻችሁ ሳይሆን ራሱ እግዚአብሔር በመንፈሱ በመካከላችን ስላለ በቅዱስ ቃሉ አማካኝነት ሲገስጸን፣ ያ ማለት የማይመቸንም ነገር ሲነገረን፣ ክፍተታችንንም ሲያሳየን፣ የወደቅንበትን ነገር ሲያሳየን፣ ተሳስተሃል ሲለን እሺ ብሎ መቀበል ማለት ነው። ወንድሞች ትልቁ ትህትና የእግዚአብሔር ቃል ሲነገር የምታሳዩት ነገር ነው። እንዴት አድርጋችሁ ነው የእግዚአብሔርን ቃል የምትቀበሉት? እንዴት አድርጋችሁ ነው የምትይዙት? ስለዚህ በእውነት እኔ ሳልሆን ማንም ሳይሆን ራሱ እግዚአብሔር ይገስጸን ሁላችንንም በቅዱስ ቃሉ አማካኝነት። ስለዚህ የደቀ መዝሙር መታወቂያው ፍሬ ነው። ስለ መንፈሳዊ ፍሬ ከማየቴ በፊት ግን ስለዚህ ጉዳይ ሳጠና የበለጠ ነገሩን አንደርስታንድ ለማድረግ በተሻለ መልኩ ለእናንተ ለማድረስ ስለ ፍራፍሬ ነው ሳጠና የቆየሁት እና ስለ ፍራፍሬ ብዙ ልንማር የሚገባን ነገር አለ በተፈጥሮ ውስጥ እና ነገር በምሳሌ ነው የሚገባው። ስለዚህ እግዚአብሔርም የመንግስቱን ሚስጥር ረቂቅ የሆነውን ለመረዳት አስቸጋሪ የሆነውን ነገር እኔ በግል ምን ይማርካል ብትሉኝ እንዲህ ያለውን ትምህርት መማር ነው የሚማርከኝ። ለመረዳት አስቸጋሪ የሆነውን ነገር በተፈጥሮ ውስጥ ማየት፣ በዕለት ተዕለት ህይወት ውስጥ ማየት፣ ስትገቡ ስትወጡ ማየት፣ በየዕለት ተዕለት ስራችሁ ዕቃ ስታጥቡ፣ ቤት ስታጸዱ፣ ከሰዎች ጋር ስትነጋገሩ፣ ስትራመዱ፣ በተለያየ የህይወት መስክ የሥራ መስክ ላይ ሆናችሁ ብቻ የተለመደውን ስራ እየሰራችሁ ያልተለመደውን ነገር፣ የረቀቀውን ነገር፣ በአይን የማይታየውን ነገር፣ ዘላለማዊ ነገር መረዳት ያስደስተኛል። እንደዚያም አድርገው የሚያስተምሩ አስተማሪዎችን እወዳለሁ። ኢየሱስም ምርጥ አስተማሪ የነበረው ሁሉም ሰው ስለገባው ነው። ሁሉም ሰው ገብቶታል። በቃ ኢየሱስ ሲያስተምር ያልገባው ሰው የለም ነው። በዛ ሰዓት ሆኖ ያልገባችሁ እጃችሁን አውጡ ቢባል የሚያወጣ ሰው የለም። ግልጽ ነው። እጅግ ትልቅን ሐሳብ በጣም በምታዩት በምታዩት ዕለት ዕለት በምታዩት ያስተማሪ ፈታኙ ነገር ይሄ ነው። ልጆችን ለማስተማር አንዳንድ ጊዜ እንመደባለን። ሌሎቻችሁም በዚህ ላይ ትሰራላችሁና ለነሱ በሚገባ ቋንቋ መናገር፣ ጊዜ ወስዳችሁ ማጥናት፣ መጸለይ ይኖርባቸዋል። እንዲሁ ዝም ብላችሁ ቲዮሬቲካል ነገር ልታስተምሯቸው አትችሉም እና ከሚታይ ነገር ጋር የማይታየው ነገር ማዛመድ አለባችሁ። እንደዛ ካልሆነ ነገሩ አይገባንም፣ ለማስተዋል እንቸገራለን። ምክንያቱም ኃጢአት አእምሯችንን እጅግ ስለጎዳው ከዚህ ጉዳት ውስጥ አንዱ የመረዳት አቅማችንን የቀነሰው፣ ነገሮች ቶሎ አይገቡንም።
ነገር ግን በእግዚአብሔር መንፈስ እርዳታ ጥልቅ የሆነውን ነገር ለመረዳት እግዚአብሔር መንፈሱን ይሰጠናል፣ መረዳት እንችላለን። እጅግ የረቀቀውን ነገር ማስተዋል እንችላለን። መጽሐፍ ቅዱሳችሁን የመጀመሪያ ገጽ ላይ ዘፍጥረት ምዕራፍ 1 ላይ ስትከፍቱ ከዚሁ ከፍሬ ጋር ተያይዞ ሁለት ጥቅሶችን ታገኛላችሁ። ዘፍጥረት ምዕራፍ 1 ከቁጥር 11 ላይ የመጀመሪያው ነው። እግዚአብሔር ምድር ዘርን የሚሰጥ ሳርንና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራን ዛፍ ታብቅል አለ። ይሄ ፍራፍሬን ወይም ዛፍን ፍሬን የሚያፈራ ዛፍ ያብቅል ብሎ የተናገረው ራሱ እግዚአብሔር። ከዛ በኋላ ሲያበቅል የፈጠረበትን ዓላማ ቁጥር 29 ላይ ተናገረ። እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን እና ዘር ያለውንም ዛፍ ሁሉ ሰጠዋችሁ። እዛ ጋር ይጀምራል የፍሬ ሐሳብ፣ የዘር ሐሳብ። ስለዚህ በዚያ ስፍራ እግዚአብሔር እንዲበቅል ተናገረ። አሁን ስንት አይነት ፍራፍሬ አለ? ወደ 10 ይጠጋሉ። መልካቸው ወደ 10 ይጠጋሉ። አንዳንዶቹን ተቀራራቢ ናቸው። ይገርማቸዋል። በመልካቸው በውስጣቸው ያለው ነገርም የተለያየ ነው። ለምሳሌ የመጀመሪያው ቀይ መልክ ያላቸው ፍራፍሬዎች አሉ። ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ሐምራዊ፣ ነጭ፣ ሮዝ ወይም ፒንክ፣ ጥቁር እና ደግሞ ቡናማ ወይም ብራውን 10። አንዳንዶቹ ተቀራራቢ ናቸው። የዴንሲቲ ጉዳይ የጥልቀት የመድመቅና ሳሳ ብሎ የመታየት ካልሆነ በስተቀር በውስጣቸው ፍራፍሬዎች እንደዚህ አይነት መልክ ነው ያላቸው። 10 ይገርማቸዋል። እያንዳንዱ መልክ በውስጡ ያለው ነገር የተለየ እንደሆነ እየነገረን ነው። የተለያየ ነገር ነው የፈጠረው። በኋላ ላይ ደግሞ ነግራችኋለሁ። እነዚህ ሁሉ የተለያዩ ነገሮችን አንድ ላይ ደግሞ ያዘ ዛፍ አለ። ወደዛ ነው የምንሄደው። በተናጠል ነው የምንበላው፣ ነገር ግን አንድ ላይ የምንበላበት ጊዜ ቅርብ ነው። ቀይ፣ ብርቱካናማ ሁሉም ለምሳሌ ቀይን ስታዩት ላይኮፔን የሚባል ንጥረ ነገር ነው ያለው እና ያንን መልክ ሲያዩ እንስሳቶች ይጓጓሉ ለመብላት። መልኩ ነው የሚስባቸው። አረንጓዴው አይታይም፣ አይማርካቸውም፣ አይሄዱም፣ አልበሰለም። ራይፕ ሲያረግ ፍሬ ሲያፈራ ሲደርስ እንስሳት ራሱ ማንም ሳይነግራቸው እንደደረሰ አውቀው ለመብላት ነው የሚሄዱት። አረንጓዴው ክሎሮፊል እያንዳንዱን ነገር ብትመለከቱት በውስጡ ንጥረ ነገር አለው እና ፍራፍሬዎች እጅግ በጣም ረጅም ዓመታት በትዕግስት ካልጠበቃችሁ በስተቀር ቶሎ ልታገኙ የምትችሉት ነገር አይደለም። ለምሳሌ በጣም ረጅም ዓመታት የሚፈልጉ ፍሬዎች አሉ። ከሁሉ በላይ የለውዝ ዝርያዎች ወይም የለውዝ ሰዎች በአጠቃላይ ረጅም ጊዜ ይወስዳሉ። እነ ዋልነት ከ10 እስከ 15 ዓመት ጠብቃችሁ ነው የምትበሉት። እነ ፔካንን 10፣ አንዳንዶቹ ደግሞ እስከ 20 ዓመት ድረስ ጊዜ ሊወስዱ ይችላሉ ፍሬውን ለማየት። የሎሚና ብርቱካን ዝርያ እስከ 15 ዓመት፣ ከ7 ዓመት እስከ 15 ዓመት። ማንጎ በተለይ በሞቃት ቦታ የሚያድጉ እንደ አቮካዶ በአማካኝ 8 ዓመት እስከ 10 ዓመት ይፈልጋሉ ፍሬ ለማፍራት። ይሄ በነገራችን ላይ ዘሩ ከተተከለ ማለት ነው። ከዚያ የፖምና የፔር ዝርያዎች ደግሞ አሉ። እነሱ ከ6 ዓመት እስከ 10 ዓመት፣ ፔርን ብትመለከቱ ትንሹ እስከ 4 ዓመት ድረስ ይፈልጋል። ስለዚህ ገበሬዎች ስለዚህ ጉዳይ ካጠኑ በኋላ ይህንን ነገር ለማሳጠር መጽሐፍ ቅዱስ ላይ የምናየውን መግረዝ የሚባለው ወይም ማጥራት የሚባለውን እውቀት ያገኙት። ዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ ይህንን ታገኙታላችሁ። አብዝቶ እንዲያፈራ ያጠራዋል። የፕሩኒንግ ፕሮሰስ የበለጠ እንዲያፈራ ቶሎ በአጭር ጊዜ እንዲደርስ ግራፍት ተደርጎ ከሌላው ጋር ተጣብቆ ማቹር ከሆነ ከደረሰ ዛፍ ጋር አብረው እንዲሆኑ ተደርገው ይሄ ጊዜ አሁን በሳይንስ አጥሯል። ፍራፍሬ ለየት የሚያደርገው እንግዲህ መልኩ ነው ብያቸዋለሁ።
ተመልካቹ ኑና ብሉኝ ነው የሚለው። ጠረኑ ደግሞ ሌላው እጅግ ደስ የሚል የሚያውድ ኤስተርስ የሚባሉ ኬሚካሎች አሉ። ወደ የአካባቢው ሲደርስ ለመበላት ሬዲ ሲሆን ይለቃል። ጣዕሙ ጣፋጭ ነው። እውነተኛ ጣፋጭ እሱ ነው። ሌላው ከሱ ጋር የሚመሳሰል ፌክ የሆነ ጣፋጭ ነው። አርቲፊሻል ሰው ሰራሽ ነው። ካልበሰለ ይመራል፣ መራራ ነው። እና በዚህ በምግብ ሳይንስ ላይ የሚሰሩ ሰዎች የፉድ ሳይንስ ባለሙያዎች በምግብ ውስጥ ያለውን ጣዕምና ጥፍጥና ለመለየት አንድ የፈበረኩት ወይም የሰሩት ሪፍራክቶሜትር የተባለ መሳሪያ አለ እና በዚህ በውስጡ ብርሃን ይለቁበትና ምን ያህል ብርሃን ማሳለፍ እንደሚችል በማየት ብሪክስ ይሉታል። በውስጡ ያለውን የጥፍጥና መጠን ለማየት የሚጠቀሙበት ነው። ጥፍጥናው ሜዠር ይደረጋል። ሁሉንም ነገር ከመንፈሳዊ ነገር ጋር እንዴት እንደሚያያዝ እናንተ እያሰባችሁ አዳምጡ። መልኩ፣ ጠረኑ፣ ጣዕሙ፣ ለማፍራት የሚወስደውን ጊዜ፣ በጣም ከሁሉም ጣፋጭ የሆነው በዚህ በስፒሪቹዋል በብሪክስ ወይም በምግብ ጥፍጥና ልኬት አንደኛ ላይ የሚያስቀምጡት እጅግ በጣም ብዙ ጊዜ ወስዶ ፍሬ የሚሰጠው ቴምር ነው። ቴምር በጣም ጊዜ ይወስዳል። ከዛ በኋላ ነው ፍሬ የሚሰጠው። ኦኬ፣ ይህን ያህል ካየን እንግዲህ የቀረውን በሌላ ጊዜ እንመለሳለን። ወደ መንፈሳዊ ጉዳይ እንምጣ። ምንድነው ዋናው ጭብጥ ነገር መረዳት ያለብን ነገር? መጽሐፍ ቅዱስ ይህንን የፍራፍሬን ወይም የፍሬን ሀሳብ ወይም ፍሬ ያለበትን ዛፍ ስታስቡ ፊዚካሉን ነገር ብቻ ወይም የሚታየው ነገር ብቻ ሳይሆን መንፈሳዊውንም ነገር አብሮ ያስተምራል። በገላትያ ምዕራፍ 5 ቁጥር 22 ላይ እነዚህ የመንፈስ ፍሬ ተብለው የተቀመጡ አሉ እና እነሱን እናገኛለን። ገላትያ ምዕራፍ 5 ከቁጥር 22 አይደል? የመንፈስ ፍሬዎች አይልም። የመንፈስ ምንድን ነው የሚለው? ፍሬ። ስለዚህ ሁሉም ፍሬዎች አንድ ላይ ሆነው እንደ አንድ ፍሬ ነው ኮንሲደር የሚደረጉት የሚታሰቡት። ያ አንድ ጽሑፍ ሳነብ እነዚህ ጋር የምናያቸው የመንፈስ ፍሬዎች ወይም ቅድም ያየናቸው የፍራፍሬ አይነቶች 9 ፍሌቨር በአንድ ላይ ማለት ነው። 9 ፍሌቨር በጣም ጣፋጭ የሆነ የሚማርክ ነገር ማለት ነው። በአንድ ላይ መንፈሳዊ ፍሬ ተነጣጥሎ አይደለም፣ አንድ ላይ። ምክንያቱም አንዱ ከሌለ ሌላውም ሊኖር አይችልም። የመንፈስ ፍሬ ግን ገላትያ ምዕራፍ 5 ቁጥር 22 ላይ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እነዚህ ናቸው የመንፈስ ፍሬዎች እና በእኛም ህይወት ሊታዩ የሚፈልጉት ልክ ዮሴፍን ደግሞ መጽሐፍ ቅዱስ ዘፍጥረት ምዕራፍ 49 ላይ ሲገልጸው ቁጥር 22 ዘፍጥረት ምዕራፍ 49 ቁጥር 22 ላይ ዮሴፍ ትንሹ የዛፍ ፍሬ ነው፣ የፍሬ ዛፍ ነው ይለዋል። ወደኛ ህይወት እያመጣ ነው። ልክ እንደዚህ እንዳየነው ፍራፍሬ ዮሴፍ ራሱ በመጽሐፍ ቅዱስ የምናገኘው ያ ወጣት በአንድ ወቅት በአባቱ ቤት የነበረ ከዚያ ተሽጦ ደግሞ ወደ ግብፅ የወረደ ከዛ ታማኝነቱን ደግሞ ሲያስከብር በሐሰት ክስ ወደ እስር ቤት የተጣለ ከዛ ወጥቶ ንጉሥ የሆነ እጅግ የተዋጣለት ነቁጣ ነገር ሊገኝበት የማይችል ዮሴፍ ሲናገር ስለሱ ዮሴፍ ትንሹ የፍሬ ዛፍ ነው። በምንጩ አጠገብ የሚያፈራ የፍሬ ዛፍ በምንጩ አጠገብ። ዮሴፍ እንደዛ ነበር ህይወቱ። ሐረጎቹ ደግሞ በቅጥር ላይ ያድጋሉ። ዮሴፍ እንደዛ የተትረፈረፈ ህይወት ነበረው። ክራይስት ኦብጀክት ሌሰን የክርስቶስ ምሳሌ ትምህርቶች 215 የዮሴፍን ህይወት መልካምና መዓዛው የዮሴፍን ህይወት መልካም መዓዛና ውብ እንዲሆን ያደረገው ያ ውድ የሆነ የባህሪ ፍሬ በአይሁድ ህዝብ ላይ አልታየም ነበር። ዮሴፍ ያ የፍሬ ዛፍ ነበር የሚለው ስለምኑ የተናገረ ነው ማለት ነው መጽሐፍ ቅዱስ? ስለ ባህሪው በምንጭ አጠገብ እንደተተከለ ሐረጉም ደግሞ በቅጥር ላይ እንደሚያደግ አይነት ዛፍ ነበር። መግቢያ ጥቅሳችን ላይ የተነበበውን ጥቅስ ወደ ኋላ መለስ ብለን ሉቃስ 6:44 ስናነብ ዛፍ የሚታወቀው እንዴት ነው
መጽሐፍ ቅዱስ መልስ ይሰጠናል። ዛፍ ሁሉ ከፍሬው ይታወቃል። ቅጠሉን አይታችሁ ሳይሆን፣ ግንዱን አይታችሁ ሳይሆን፣ ሌላውን ክፍል አይታችሁ ሳይሆን፣ ምኑን አይታችሁ ነው የምታውቁት? ዛፉን ፍሬውን አይታችሁ ነው። ስለዚህ የአቮካዶ ዛፍ፣ የፓፓያ ዛፍ የምትሉት ፍሬውን ካያችሁ በኋላ። ምክንያቱም መጽሐፍ ቅዱስ ሲናገር ከእሾህ በለስ አይለቅሙም፣ ከአጣጥ ቁጥቋጦ ወይን አይቆርጡ። ዛፍ የሚታወቀው በፍሬው። ማቴዎስ 22:13 ላይ እንደገና ይደግመዋል፣ ዛፍ ከፍሬዋ ትታወቃለችና። ዛፍ የሚታወቀው በዚያ ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይም ከኩርንችትስ በለስ ይለቀማልን? አይለቀም። በምኑ የሚታወቀው? በፍሬው ነው የሚታወቀው። የክርስቲያን ሕይወትም መገለጫው፣ የክርስቲያን ሕይወትም መለያው በፍሬው ነው። መዝሙረ ዳዊት ምዕራፍ 1 ከቁጥር 3 ላይ ምስጉን ነው ብሎ የሚናገርለት ያ የክርስቲያን ሕይወት እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ያለ ሕይወት ነው። የሚሰራውም ሁሉም ይሆንለታል፣ ይከናወንለታል። የክርስቲያን ሕይወት በፍሬ የተሞላ ሕይወት። ስለዚህ ሰው ጌታ ኢየሱስ ክርስቶስ እንደ ግል አድርጎ በሚቀበልበት ጊዜ የተለየ የሆነ ግንኙነት ውስጥ ይገባል። የተለየ የሆነ ኮኔክሽን ውስጥ ይገባል። ያም ደግሞ በምድር ላይ ከዚህ የበለጠ ኮኔክሽን ያለው የተጣበቀ ነገር ሊኖር አይችልም። ከእናትና ከልጅም በላይ የጠበቀ ነው። የዛፍና የቅርንጫፉ፣ የግንድና የቅርንጫፉ ግንኙነት። ሰው ኢየሱስን የግል አዳኝ አድርጎ ሲቀበል ጌታ በራሱ ላይ ይተክለዋል። ከሱ ጋራ ህያው ግንኙነት ማድረግ ይጀምራል። ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ያ ኢየሱስን የግል አዳኝ አድርገን ስንቀበል የእግዚአብሔር ልጅነት ግንዱ፣ ወላጅ ግንድ ፍሬ እንድናፈራ የሚያደርገን መጥቶ ከእሱ ጋር እንድንጣበቅ ያደርገናል። እሱን የሚያደርገው እግዚአብሔር። ከዚያ በኋላ የክርስቲያን ሕይወት ይጀምራል ማለት ነው። በትክክልም ከጌታ ጋር ተጣብቆ የሚቆይ ከሆነ ከስሩና ስር በስር ይገናኛል፣ ግንድ በግንድ ይገናኛል። እያንዳንዱን ነገር ከግንዱ ይወስዳል። ምክንያቱም ፍሬ ከማፍራታቸው በፊት ረዥም ጊዜ ይወስዳሉ ብያቸዋለሁ። ይሄ ፍሬ ለማፍራት ለምንድን ነው ረዥም ጊዜ የሚወስዱት? ጁቬናይል ፌዝ ይሉታል። ስለ ተክል የሚያጠኑ ሰዎች ያ ጁቬናይል ፌዝ የመጀመሪያው ፍሬ ከመስጠቱ በፊት ያለው የዛፍ ስቴጅ ወይም ደረጃ ማለት ነው። እና በዚያ ደረጃ ውስጥ እንዲፈረጥም እና ስሩ ስር ሰዶ በደንብ ፍሬ መስጠት እንዲችል አስባችሁታል? አንዴ መስጠት ከጀመረ አያቆምም። እና ያንን የተትረፈረፈ ፍሬ ለመስጠት ለብዙ ዓመታት ይቆያል፣ ይዘገያል። ግን መስጠት ከጀመረ አያቆምም። በዚያ ጊዜ ውስጥ ምን እያደረገ ነው የሚቆየው? ስሩን በደንብ አድርጎ ይዘረጋል። ግንዱ በጣም ይፈረጥማል፣ ማቹር ይሆናል። ከዚያ በኋላ ፍሬ ማፍራቱን ይቀጥላል። ስለዚህ ብንታገስም መጨረሻ ላይ ብዙ ሃርቨስት ነው የምናገኘው። መንፈሳዊት የሚጀምረው እንደዛ። አምስተኛ ቴስቲሞኒ 47 እና 48 ህይወታችን መምጣት ያለበት ከወላጁ ግንድ ነው። ህይወታችን መጀመሪያ ያለበት ከዛ። የመንፈስን ፍሬ ማፍራት ራሱ የምንችለው ከክርስቶስ ጋር ባለን ግላዊ አንድነት፣ በየቀኑና በየሰዓቱ ከእርሱ ጋር በሚኖረን ግንኙነት ነው። እንደዚህ ነው ህይወት የሚጀመረው። በየቀኑና በየሰዓቱ የሚደረግ ኮኔክሽን፣ ግንኙነት፣ ኮሚኒየን። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይላቸዋል። ከዛ በኋላ ይሆንላቸዋል። አንደኛ ሴሌክት ሜሴጅ 337 ክርስቶስ በነፍስ ውስጥ ሲኖር፣ ይሄ ግንኙነት ሲጀመር፣ መንፈሳዊ ህይወት ሲጀመር የመለወጥ ኃይልን ያሳርፍብናል። ውጫዊው ገጽታም በውስጥ ለነገሰው ሰላምና ደስታ ምስክር ይሆናል።
ቅርንጫፍ ከወይን ግንድ ምግብን እንደሚስብ ሁሉ እኛም የክርስቶስን ፍቅር እንደዚያው እንጠጣለን። ከክርስቶስ ጋር ከተጣበቅን ስር በስር ከሕያው ወይን ጋር ከተዋህድን ሕያው የሆኑ የተትረፈረፉ ፍሬዎችን በማፍራት የዚህን እውነታ ማስረጃ እንሰጣለን። ከማን ጋር እንዳለን፣ ምን አይነት ህይወት እንዳለን፣ ግንኙነታችን ከማን ጋር እንደሆነ ማስረጃ ይሰጣል ህይወታችን። አሁን ግን ዛሬ በደንብ እንድታውቁትና እንድንጸልይበት የምፈልገው እኔም ይሄን ነገር ካወቅኩ ጊዜ ጀምሮ ጸሎቴ ይሄ ነው። የመንፈስ ፍሬ ቅድም የተመለከትነው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት 9 ናቸው። የዘመናት ምኞት ይህንን ሐሳብ ከጠቀሰ በኋላ ስለዚህ ፍሬ ሲናገር እንዲህ ይላል። በእግዚአብሔር ልጅ ላይ ባለን እምነት ስንኖር ኢየሱስን አምነን ስንቀበልና በእርሱ መኖር ስንጀምር መንፈሳዊ ህይወት ሲጀመር የመንፈስ ፍሬዎች በህይወታችን ውስጥ ምን ያደርጋሉ? ይታያሉ። ብቅ ብቅ ማለት ይጀምራሉ። ከዛ በኋላ የሚለው ነገር በደንብ አዳምጡ። አንዱም አይጎድልም ይላል። ስንቱ? አንዱም አይጎድልም። በቃ ከጌታ ጋር ተጣብቀን እንዲህ አይነት ሪሌሽንሺፕ ውስጥ ስንጀምር ህይወትን መንፈሳዊትን ስንጀምር ፍሬዎቹ መታየት ይጀምራሉ። ግን ደግሞ አንድ ነገር አለ፣ አንዱም አይጎድልም። ከጎደለስ ምክንያቱም አንዳንድ ጊዜ በማህበረሰብ ውስጥ በቤተ ክርስቲያን ውስጥ በጣም ጥሩ ባህሪ ያላቸው ሰዎች አሉ። ወንድሞችና እህቶች በጣም የተመሰከረላቸው፣ አቤት ከላይ ፍቅሩ ደስ ይል፣ አቤት ከላይ አይጣላም፣ ሰላማዊ ነው፣ ትዕግስተኛ ነው፣ አቤት እንትና ትዕግስት እያለን ስለ ሰዎች ኳሊቲ፣ ስለ ካራክተር ኳሊቲ እናነሳለን። በዓለም ውስጥም እንደዚህ የሚደነቁ ብዙ የሚወጣላቸው ጥሩ ስም ያላቸው ሰዎች አሉ። ወንድሞችና እህቶች ግን ክርስትና ከዚህ ያለፈ ነው። መልካም ሰው ከመባል ጥሩ ባህሪ ያለው ከመባል ያለፈ ክርስትና ከጌታ ጋር ህያው በሆነ ግንኙነት መገናኘትና አንዱም ሳይጎል ሁሉም መንፈሳዊ ፍሬ በአንድ ላይ ምን ማድረጉ ነው? መገኘቱ ነው። አንዱም ሳይጎል ወንድሞቼ። ስለዚህ እውነት አንድ ክርስቲያን ኢየሱስን እየተከተልኩ ነው ካለ፣ ደቀ መዝሙር ነኝ ካለ መታወቂያው ላይ ሁሉም የመንፈስ ፍሬዎች ይገኛሉ። የተሟላ መረጃ ነው ያለው። ፍቅርም አለው፣ ትዕግስትም አለው፣ የዋህም ነው፣ ራሱንም ይገዛል ማለት ነው። ያ ነው መታወቂያው፣ ያ ነው መለያው። ከፍሬያቸው ታውቋቸዋላችሁ ይላል ማቴዎስ 7:16። በዚህ ላይ ፈንዳሜንታል ክርስቲያን ኤጁኬሽን 89 ከፍሬያቸው ታውቋቸዋላችሁ የሚለው ላይ እንዲህ የሚል ማብራሪያ እናገኛለን። አእምሮን የሚቆጣጠረው እግዚአብሔር ወይም ሰይጣን ነው። ጠንከር ወዳለው ሐሳብ እያመጣው ኦኬ። አእምሮን የሚቆጣጠረው ወይ ማን ነው? ወይ እግዚአብሔር ነው ወይ ደግሞ ሰይጣን ነው። ህይወትም ለማንኛው ኃይል ታማኝነታችሁን እንደሰጣችሁ ማንም እንዳይሳሳት በግልጽ ያሳያል። ከማን ጋር እንዳለን ፍሬው ያሳያል። ኦኬ። ሪቪው ሄራልድ 1886 እነዚህ ጸጋዎች የሌሉበት ሁኔታ ላይ ኖራችሁ ታውቃላችሁ ወይ ብሎ ይጠይቃል። እነዚህ ሁሉም ፍሬዎች የሌለበት ሁኔታ ላይ ራሳችሁን አግኝታችሁ ታውቃላችሁ? ለምሳሌ ኬዝ እናንሳ። ማንም ሰው እንደተቃወማችሁ ወይም እንዳስቀየማችሁ፣ ሲቃወማችሁ ወይም ሲያስቀይማችሁ ማለት ነው፣ በልባችሁ ውስጥ የመራራነት ስሜት፣ የአመጽ መንፈስ ይነሳል። ይህ መንፈስ ካላችሁ የክርስቶስ መንፈስ እንደሌላችሁ አስታውሱ። አንድ ሰው ሲቃወማችሁ ወይም ሲያስቀይማችሁ በውስጣችሁ መራራ ነገር የሚሰማችሁ ከሆነ፣ የአመጽ መንፈስ በውስጣችሁ የሚነሳሳ ከሆነ አንድ ነገር አስታውሱ፣ የክርስቶስ መንፈስ እንደሌላችሁ። ምን ይላል መሰላችሁ? እርሱ ሌላ መንፈስ ነው። ሰው ሲያስቀይማችሁና ስትቆጡ፣ ሲያስቀይማችሁና ወይም ሲቃወማችሁ በውስጣችሁ መራራ ስሜት እንዲመጣ የሚያደርገው የማን መንፈስ አይደለም? የጌታ መንፈስ እኮ አይደለም፣ ሌላ መንፈስ ነው ወንድሞቼ፣ ሌላ መንፈስ። 5ኛ ቴስቲሞኒ 227 የክርስቶስ መንፈስ ከእግዚአብሔር በተወለዱት ሁሉ ላይ ይገለጣል።
ትክክል ነው። ቀጥሎ የሚለውን ተመልከቱ። በመንፈሱ በሚመሩት መካከል ጠብና ክርክር ሊነሳ አይችልም። ምክንያቱም የእግዚአብሔር መንፈስ የጠብና የክርክር መንፈስ አይደለም። በሱ የምንመራ ከሆነ የሚያሳየው ነገር ምንድነው? ህይወታችን ጠብና ክርክር የለበትም። ካለበትስ ሌላ መንፈስ ነው። ሪቪው ኤንድ ሄራልድ ገጽ 1888 የመነጫነጭና የብስጩነት መንፈስ የክርስቶስ መንፈስ ስላልሆነ ነጭናጫና ብስጩ ሆነን ክርስቲያን ልንሆን አንችልም። ይቻላል? ነጭናጫ ብስጩ in heavenly places ገጽ 99 ትዕግስት ማጣት የእግዚአብሔርና የሰውን ጠላት ወደ ቤት ያስገባል። ትዕግስት ታጣ ሰይጣንን ያስገባል፣ የእግዚአብሔር መላእክትን ደግሞ ያስወጣል። በክርስቶስ የምትኖሩ ከሆነና ክርስቶስን በእናንተ የንዴትን ቃላት መናገር አትችሉ። እክሌን ያበሳጨኝ፣ እክሌን ያናደደኝ ማለት አትችሉ። ማን ስለተቆጣጠራችሁ? የእግዚአብሔር መንፈስ። ሪቪው ኤንድ ሄራልድ 1892 የራሳችሁን ቅጥ ያጣ መሻት በማስደሰትና የራሳችሁን መንገድ በመከተል የእግዚአብሔር ልጆች ሆኖ መቆየት አይቻልም። መታወቂያው ላይ የክርስቶስ ደቀ መዝሙር ስለሚል ራስን ቅጥ ባጣ ፍላጎት ራስን በማስደሰት መንገድ እንድንኖር አይፈቅድም። መታወቂያው ላይ የተከለከለ ነው ይላል። የእግዚአብሔር መንፈስ ወንድሞች ይህንን በደንብ አዳምጡ። ይሄ ለራሴም ለእናንተም ነው የምናገረው። የእግዚአብሔር መንፈስ በእውነት ከእናንተ ጋር ካለ በሕይወታችሁ አንዱ መገለጫው ራስን መግዛት ነው። ብዙ ጊዜ የጤና መልእክት ሚስ አንደርስታንድ እናደርገዋለን በግላችን ስለማናጠናውና በግላችን ስለማንመረምረው። በስማ በለው ብዙ የሚጠላው ሰው አለ። የከሌ ሐሳብ የእንትና ሐሳብ የእንትና ሚኒስትሪ የሚመስለው ብዙ ሰው አለ። አይደለም፣ የእግዚአብሔር ሐሳብ ነው። እንዴት? ይኸው የመንፈስ ፍሬ መገለጫው ምንድን ነው? ራስን መግዛት ነው። ራስን ቅጥ ባጣ ሁኔታ ማስደሰት እና የራስን መንገድ መከተል የእግዚአብሔር ልጅ ከመባል ውጭ ያደርጋል። ራስን መግዛት ለፈተና እጅ እንዳንሰጥና በሚያስቆጣ ነገር እንዳንቆጣ በውርስ ከመጡብን ዝንባሌዎቻችን ጋር መታገል አለብን። አንድ ሰው ጤነኛ ህይወት እየኖርኩ ነው ካለ የሚከተለው ጤናማ ህይወት ፍሬ አለው። ወንድሞቼ ይሄኛውንም ብሉ ያኛውንም ጠጡ፣ እንቅስቃሴ አድርጉ አታድርጉ፣ ጥሩ ሳተኙ አርፍዳችሁ ተኙ፣ የተበላሸ ያኗኗር ዘይቤ ይኖራችሁ ጥሩ ያኗኗር ዘይቤ ይኖራችሁ፣ ራሱ ህይወታችሁ ይናገራል። ፍሬ አለው። ካውንስልስ ኦን ዳይት ኤንድ ፉድ በአመጋገብ ላይ የተሰጠ ምክር በሚለው መጽሐፍ ላይ ጤናማ የሆነ ሰው የሚኖር ሰው የጤና ተሐድሶን ተግባራዊ የሚያደርግ ሰው ፍሬው ይላል አንደኛ ጥንካሬ ነው። አያችሁ፣ ራሱን የማይጠብቅ ሰው የጤና ተሐድሶን ተግባራዊ የሚያደርግ ሰው ደካማ ነው፣ ይደክመዋል፣ ይደክመኛል። አንዱ መገለጫው ህይወት ጥሩ የሆነ ላይፍ ስታይል የተከተል ከሆነ ብርቱ ነህ። ስራን ለመስራት አንድን ታስክ ለመወጣት ብቃት አለ። ብርታት ጥንካሬ የአእምሮም የአካልም ማለት ነው። በነገራችን ተግዳሮትን መቋቋም የሚችል በቀላሉ የማይሰበር የተለያዩ ነገሮች ሲመጡ መቋቋም የሚችል ጥንካሬ ይለዋል። ጤናማ ሰዎች ኤክሰርሳይዝ የሚያደርጉ ሰዎች ጥሩ ያኗኗር ዘይቤ ያላቸው አንዱ ፍሬያቸው በቀላሉ አይበሳጩ፣ በቀላሉ አይቆጡ፣ በቀላሉ አይጎዱም። የተለያየ ነገር ወደታቸው ሊመጣ ይችላል፣ ግን ጠንካራ ናቸው። አልፎም እንደሚል ታውቃላችሁ ጥሩ ትንፋሽ ወደ ውስጥ የገባ ነገር አለ መልሶ የሚወጣው አካላችን ቦዲ ኦደራችን የሰውነታችን ሽታ የአፋችን ጠረን ሳይለቅ እኔ ያንን ካየው በኋላ ሁሉ ጊዜ ጌታ ራሴን መመረምረው የምከተለው ነገር ጥሩ ነው አይደለም እኔ ራሴ ያውቀዋለሁ። ከጌታ ጋር ትክክለኛ ህይወት እየኖራችሁ ከሆነ ይነግራችኋል። አንድ ወንድም ነበረኝ ለጥሩ ምሳሌ ይሆናል ብዬ አስባለሁ። እዚሁ ከተማ ውስጥ ያለ ጥሩ ባለ ሀብት ነው እና በአንጀት ውስጥ እጢ ተገኘ። ካንሰር ያልሆነ ግን ወደ ካንሰር ሊለወጥ የሚችል ጥንቃቄ የሚያስፈልገው እጢ ተገኘ እና በሆነ አጋጣሚ የተዋወቅ ነው
ከብዙ ጊዜ በኋላ መልሶ ደወለልኝና እርዳታ እንፈልጋለሁ አለኝ። ኦኬ ተገናኘን። እርዳታ እንፈልጋለሁ እና ጤናማ የሆነ አኗኗር እንድከተል ፈልጋለሁ። ራሴን መጠበቅ ፈልጋለሁ። ባለቤቴን አጥቻለሁ ከካንሰር የተነሳ። እኔም አሁን እኔ ጋር መጣ ይሄ በሽታ። ስለዚህ ራሴን መጠበቅ ፈልጋለሁ። አሁን ለጊዜው ያንን እጢ አውጥተውልኛል፣ ግን ደግሞ ራስን ካልጠበቅ የከፋ ደረጃ ላይ ትደርሳለህ ብለውኛልና እርዳታ ፈልጋለሁ። ኦኬ ጥሩ። ቁጭ አለን፣ ተነጋገርን፣ ቀጠሮ ያዝን፣ አወራን እና አንደኛው ቀን ላይ ምን አለ፣ በቀጠሯችን ቀን ግን አንድ ነገር ፈርቻለሁ አለኝ። ምንድን ነው የፈራኸው? ብቻ ቀይ ስጋ በጣም ስለምወድ እንደው እባክህን ተው እንዳትለኝ በጣም ወዳለሁ። በኋላ ሲነግረኝ ማህበር አላቸው ተገናኝተው በዚህ በማህበር ስጋ ነው የሚበሉት እና ተው እንዳትለኝ። ኦኬ ብላ ምንም ችግር የለውም፣ ግን ፍሬውን መርምርና ጥሩ ካልሆነ አንተ ራስህ ታቆመዋል። ለመሆኑ ከበላ በኋላ ምን ይሰማሃል? ጥንካሬስ እንዴት ነው? ስራህን ለመስራት ያለ ተነሳሽነት እንዴት ነው? ሽንት ቤት ስትሄድ ነገሮች ሁሉ ሰላም ናቸው ወይስ ጭንቀት ውስጥ ነው የምትገባው? እና እሱ ደና ከሆነ ከተስማማ ኦኬ ቀጥል። እና እንደዛ ስለው አይ ከበላው በኋላ ግን አለ ከበላው በኋላ ያመኛል። ሆድ ህመሙ፣ ሆድ መንፋቱ፣ የሆድ ወደ ታች ያለው ስሜት፣ መጸዳጃ ቤት ስገባ ያለው ጭንቀት አረ ከባድ ነው። ልነግርህ አልችልም። በጣም ትላንትና ራሱ እንዲህ ተሰቃይቼ ነው ያመሻሁት። ኦኬ ታዲያ መብላቱ ይሻላል ወይስ አለመብላቱ? አሁን ስጋ በጣም ወዳለሁ እና በመጨረሻ ያ ወንድም ፍሬው የሚያሳየው ጤነኛ አለመሆንን ነው፣ ጥንካሬ እንደሌለ ነው፣ እንደምትሰቃይ ነው። እንግዲህ ስቃይን ከመረጥክ ምንም ላደርግ አልችልም፣ ግን ከስቃይ ይልቅ ጤንነት ይሻላል፣ ከድካም ይልቅ ብርታት ይሻላል፣ እንቅልፍ ከማጣት በሰላም መተኛት ይሻላል። ስለዚህ ወንድሜ የምመክርህ ይሄን ነገር ብተው ነው። እና ያንን ነገር ተዋ፣ እንቅስቃሴ ማድረግ ጀመረ። ሙሉ ቀን የምሰራው በኋላ ላይ ከ6 ወር በኋላ ተገናኘ፣ ምርመራም አደረገ እና ጥሩ የሆነ ላይፍ ስታይል መከተል ጀመረ። ያልኩትን ነገር የምሰጠውን ምክሮች ተግባራዊ ማድረግ ጀመረ። ከ6 ወር በኋላ ተገናኘ። አሁን በጣም ደህና ነኝ፣ የምበላው ይስማማኛል፣ አረ እንቅልፉ የተለየ ነው። ይገርማል ደግሞ በፊት ሙሉ ቀን የምሰራውን አሁን በግማሽ ቀን ጨርሳለሁ። ፍሬው ምንም አይነት ህይወት እንከተል፣ የትኛውም አይነት ደረጃ ላይ እንኑ ወንድሞቼ እናቶች፣ ፍሬው ነው የሚያሳየው ችግር እንዳለም እንደሌለም። አገልጋዮች እኔንም ጨምሮ የምናገለግል ሰዎች በአገልግሎታችን ውስጥ ጥሩ ያገለገልን ነው አይደለም የሚለው የሚያሳየው ፍሬው ነው። የዘውትር ጸሎቴ ነው፣ ጌታ ሆይ ካገለገልኩ ፍሬ አልባ አታድርገኝ ነው። ከአንተ ጋር ከሆንኩኝ አንተም ከኔ ጋር ፍሬን ማየት ፈልጋለሁ። እግዚአብሔር ፍሬ ያሳያቸዋል። እውነቴን ነው ብላችሁ ብትደግሙም ብትጥሩም ፍራፍሬዎች ረዥም ጊዜ ወስደው ነው ፍሬ የሚያፈሩት። ቶሎ ላናያቸው እንችላለን፣ ብዙ ላይሆን ይችላል፣ ግን እያዋለ እያደረ በተለይ ደግሞ ተመልሶ በሚመጣበት በዳግም ምጽአቱ ጊዜ ብዙ ፍሬ እናያለን ወንድሞች። ስለዚህ በሃይማኖት ብትኖሩ ወንድሞቼ፣ እምነት አለን ካላችሁ፣ ከጌታ ጋር ነኝ ካላችሁ መታወቂያው ያስፈልጋችኋል። መታወቂያው ደግሞ የመንፈስ ፍሬ ነው። ስለዚህ በሃይማኖት ብትኖሩ መጽሐፍ ቅዱስ እንደሚለው ራሳችሁ ምን አድርጉ? መርምሩ። ስለዚህ ምን ያለ ነው መሰላችሁ ቃሉ? ክርስቲያን ደስተኛ ነው ማለት ነው ከጌታ ጋር ስላለ። ክርስቲያን በማዕበል ውስጥ በችግር ውስጥ ሰላም ይሰማዋል። የሚያየው በዙሪያ ያለውን ሳይሆን የሞተለትን ሁሉን የተቆጣጠረውን በእጁ የያዘውን ጌታ ነው የሚያየውና በዙሪያው ባለው ነገር ሳይረበሽ ሰላም ይሰማዋል። በምድር ላይ ደስተኛ መሆን ካለባቸው በጣም ደስተኛ መሆን ያለባቸው ክርስቲያኖች ናቸው። ምክንያቱም ከጌታ ጋር ስላሉ። ደስታ ከራቃችሁ ወንድሞች ችግር አለ ማለት ነው። እውነቴን ነው፣ ችግር አለ። ደስታ የማይሰማችሁ ሰዎች፣ ደስታ የራቃችሁ ሰዎች ካላችሁ ኮኔክሽናችሁን ቼክ አድርጉ። የሆነ ቦታ ተበላሽቷል። ትዕግስት ካጣችሁ ወንድሞቼ ችግር አለ።
ችግር አለ። ሁሉን በመስቀል የታገሰውን ኢየሱስ ከሱ ጋር ግንኙነት አላደርጋችሁም። እሱ ጋር ሉዝ አድርጓል፣ ላልቷል። ቸርነትና በጎነት ከጠፋ ችግር አለ ወንድሞቼ። የዋህነት፣ ትህትና ያ በህይወታችሁ የማይታይ ከሆነ ኩራት የሚያስቸግራችሁ ከሆነ ሰዎች ሲገጽጿችሁ ሲመክሯችሁ ያ ቅድም ያለው የመራራነት ስሜት ገንፍሎ የሚወጣ ከሆነ ቱግ ብሎ የሚመጣ መንፈስ ካለ ወንድሞቼ ችግር አለ። ኮኔክሽናችሁን ቼክ ማድረግ አለባችሁ። ግንኙነታችሁ ጋር መሄድ አለባችሁ። እምነት የመንፈስ ፍሬ ነው። እምነት የማጣት ዝንባሌ ውስጥ ካላችሁ የተንገዳገዳችሁ ከሆነ ለማመን ከተቸገራችሁ ችግር አለ። ፍሬው የሚነግረው ከጌታ ጋር ችግር እንዳለ ነው። አልተጣበቅንም ማለት ነው። ራስን በመግዛት ተፈተናችሁ ካላችሁ ይሄን ነገር መተው አልችልም፣ ይሄ ነገር በጣም ይከብደኛል፣ ይሄ ነገር በጣም ነው የምወደው ምንለው ከጌታ በላይ የምንወደው ነገር ያለዚህ መኖር አልችልም። ወንድሞቼ ከጌታ በስተቀር ሌላውን ነገር ሁሉ ትተን መኖር እንችላለን። በጣም የምትወዱት ምግብ አለ፣ እስቲ ጹሙና ሞክሩት፣ ተውት። ጌታ እንዴት እንደሚረዳችሁ ታያላችሁ። ይሄ ምላስ ሊማር የሚችል ነገር ነው። ይሄ ምላስ ትምህርት ይወስዳል፣ ካስተማራችሁት ይማራል። በአንድ ወቅት መራራውን ነገር እንደ ጣፋጩን እንደ መራራ ሊያጣጥመው ይችላል። እንዳስተማራችሁት ነው፣ እንደሰጣችሁት ነው፣ እንዳጎለመሳችሁት ነው። ስለዚህ ፍሬ ያስፈልገናል ወንድሞቼ። ቼክ አድርጉ ራሳችሁን። በሃይማኖት ብትኖሩ ራሳችሁን መርምሩ። አንዱም ከጎደለ ችግር አለ። ምክንያቱም ግማሽ የሰይጣን ግማሽም የጌታ ልንሆን አንችልም። ይሄ ነው በቃ የልቤ መሻትና ሐሳብ። ይሄን እንድትረዱ ነው። እኔም ይሄንን ያደረኩ ነው በህይወቴ። እናንተም አድርጉ። በሃይማኖት ካላችሁ ራሳችሁ መርምሩ። አንዱም አይጎልማ። ትዕግስት ማጣት ካየው በራሴ ችግር አለ ማለት ነው። ጌታ ያሳያል። ከኔ ጋር ሁን መዝሙራችን ከኔ ጋር ሁን አይደል? የዘመርነው መዝሙር ከኔ ጋር ሁን። ትዕግስት ማጣቱም ይጠፋል። ቸርነት፣ ደስታ፣ ሰላም፣ በጎነት ይኖርሃል። ከኔ ጋር ሁን ብቻ ከኔ ጋር አባይድ ወዝሜ ካንተ ጋር ብለንም ደግሞ ዘምራለን። ካንተ ጋር ከሱ ጋር ከሆነስ ይኖራል። ጣፋጭ ፍሬ የሚጣፍጥ ብሉኝ የሚል አያችሁ። ለራሱ ብቻ አይደለም በቃ የፍሬ ዓላማው ሌላው እየመጣ እንዲቀነጥስ ነው። ሌላው እየመጣ እንዲወስድ ነው። ስለታችንን ስንጨርስ ወደ መጨረሻ ክርስቶስ ለንስሐ የሚገባ ፍሬ አድርጎ በእያንዳንዱ ዛፍ ስር ምሳር ተቀምጧል፣ ፍሬ የማያፈራው ይቆረጣል፣ ይጣላል እያለ ከሰበከ በኋላ የመጥምቁ ዮሐንስ ጌታም ወደ ህይወቱ በምድር በነበረው ህይወቱ መጨረሻ አካባቢ ከዚሁ ጋር ተያይዞ የሰጠውን ምሳሌ እንመልከትና እንጨርስ። ማቴዎስ ወንጌል ምዕራፍ 21 ላይ ስትሄዱ ቁጥር 18 የደከማችሁ እንደሆነ አይቻለሁ፣ እጨርሳለሁ። ግን ማጠቃለያውን ደግሞ ማወቅ ያስፈልገናል። ማቴዎስ 21 ጋር ሄዱ። በማለዳም ወደ ከተማ ሲመለስ ተራበ። ጌታ ተራበ። ጥቂት ቦታ ነው እንደዛ ተብሎ የተጻፈው። ጌታ ተራበ። ኢየሱስ ራበው። እሺ፣ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ጌታ ተራበ። ከዛ ዛፍ አዩ፣ ዛፍ። ከዚያ በኋላ ወደ እሷ ሲመጣ ግን ከቅጠል ብቻ በቀር ምንም አላገኘባትም። ከዛ በኋላ ምን አላት? ለዘላለሙ ፍሬ አይገኝብሽ አላት። በለሲቷም ያን ጊዜ ደረቀች። ቆይታ አይደለም፣ ደረቀች። በቃ ፍሬ የማያፈራው ይቆረጣል፣ ይጣላል። ኢየሱስ ተራበ። ወንድሞቼ ዛሬ የጌታን ሐሳብ እንድትረዱ ነው። መጨረሻ ላይ አሁን የኢየሱስ ረሃብ በእኔና በእናንተ ህይወት ውስጥ እነዚያን ፍሬዎች ማየት ነው። ኢየሱስ ተራበ። ከቅጠልም በቀር ምንም አላገኘባትም። በኋላ ላይ ጴጥሮስ ስለዛ ጉዳይ የተረገመችዋን ዛፍ መልሶ ሲመለከት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ወንድሞቼ ግማሽ የጌታ ግማሽ የኢየሱስ ግማሽ የሰይጣን ልንሆን አንችል። እነዚህ የመንፈስ ፍሬዎች አንዱም ሳይቀር
ስለዚህ ምን እናድርግ? እሺ አለ ችግር፣ ምን እናድርግ? በቃ ከኢየሱስ ጋር መጣበቅ፣ ወደ ጌታ መሄድ። ጌታ ሆይ እኔ ትዕግስት ማጣት፣ ትዕግስት የሚባለው ፍሬ ጎሎኛል። ስለዚህ እነሆ በደጅ ቆሜ አንኳኳለሁ አይደለ? ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ። ኢየሱስን ማስገቢያ መንገድ ነው። ከእሱ ጋር እንደገና የተበላሸን ግንኙነት ማደስ ይቻላል። ስለዚህ አንዱም ከጎደላችሁ ግድ የላችሁ፣ አንድ ነገር እናድርግ፣ በየዕለቱ እናድርግ። ደግሞ በየዕለቱ ስታዩ ችግሩን በሃይማኖት ምትኖሩ ራሳችሁ መርምሩ ተብሏል። ችግሩን ስታዩ ኢየሱስ ጋር ሄዱና ጌታ ሆይ ይሄ ነገር ጎሎኛል፣ የለኝም፣ ልጆች ያበሳጩኛል፣ ሁኔታዎች ያበሳጩኛል፣ መስሪያ ቤት ያሉ ሰዎች ኖ በሰዎች ያሳበብን መንፈስ ፍሬ ማጣት የለብን። ለማንም ማንም ተጠያቂ ሊሆን አይችልም። ትዕግስት ለማጣቴ ማንም ተጠያቂ ላደርግ አልችልም። ጉዳዩ ማንና ማን ጋር ብቻ ነው? እኔና ኢየሱስ ጋር ብቻ። ስለዚህ ወንድሞቼ አንዱም ከጎደለ ሂዱ ኢየሱስ ጋር፣ ጊዜ ሳታጠፉ። ይሄ ነገር በቤቴ ውስጥ የለም፣ በእኔ ባህሪ ውስጥ አጣሁት። ጌታ ሆይ ደስታ ራቀኝ፣ ሰላም ጠፋ ከቤቴ፣ ልቤ ውስጥ እንዲህ አይነት ነገር አይሰማኝም፣ እባክን ስጠኝ። አንተ በእኔ ውስጥ ግባ፣ እኔም ከአንተ ጋር ልሁንና እነዚያ ፍሬዎች ይምጡ። አንዱም አይቀርም ወንድሞቼ፣ ከኢየሱስ ጋር ካላችሁ አንዱም ፍሬ አይቀርም። ሁሉንም ይዛችሁ ነው ወደ ቅድስቲቱ ከተማ የምትገቡት። በዚያ ደግሞ ወንድሞቼ የህይወት ዛፍ ይጠብቀናል። አሜን። ያ የህይወት ዛፍ መልቲ ፍሌቨር ነው። በጣም ብዙ ፍሬ በአንድ ዛፍ ላይ የሚያፈራ 12 አይነት ፍሬ በአንድ ላይ የሚያፈራ የህይወት ዛፍ፣ ለዘላለም ኢንጆይ እያደረግን መኖር የምንችልበት፣ ከጌታ ከዙፋኑ ጋር ያለውን ያንን የህይወትን ዛፍ እየተመገብን ነው የምንኖረው። ስለዚህ ወንድሞቼ እለምናችኋለሁ፣ እንዲህ አይነት ነገር ስትመለከቱ፣ ችግር ስታዩ፣ መንፈስ ቅዱስ ያለማቋረጥ ስራውን እየሰራ ነው። አሁንም ቢሆን በዚህ ጉባኤ ተቀምጣችሁ የምታዳምጪ ኢየሱስ በግል እየተናገራችሁ ነው። ይሄ የምታዩ ሰዎች እዚህ ጋር ተሳስተሃል፣ ይሄ ነገር የለህም እያለ ያንን ጉድለት ስትመለከቱ እነሆ በደጅ ቆሜ አንኳኳለሁ። ሩቅ አይደለም ጌታ። በጣም ደስ የሚለው ነገር በር ላይ ነው፣ ደጃፋችን ላይ ነው። ጌታ ሆይ እፈቅዳለሁ፣ ተቆጣጠረኝ፣ ግዛኝ። አንተ ካለ ትዕግስት አለ፣ አንተ ካለ ሰላም አለ፣ አንተ ካለ ደስታ አለ፣ አንተ ካለ ቸርነት፣ በጎነት፣ ራስን መግዛት አለ። ቁጥጥራችሁን ካጣችሁ ጠይቁት፣ ኢየሱስ ይሰጣችኋል። ሆሴዕ ምዕራፍ 11 የመጨረሻ ጸሎት ከማድረጋችን በፊት ማነብላችሁ ሆሴዕ ምዕራፍ 11 ከቁጥር 8 እስከ 9 ኤፍሬም ሆይ እንዴት እጥልሃለሁ? የኢየሱስን ልብ ተመልከቱ። እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴትስ እንደ አዳማ እንደማይጠቅም ነገር እጥልሃለሁ? እንዴትስ እንደ ሲባዮ አደርግሃለሁ? ልቤ በውስጤ ተናውጣለች፣ ምሕረቴም ተነስታለች። እግዚአብሔር ተነስቷል ምሕረት ለማድረግ፣ ልጆቹን ለመርዳት፣ ለመባረክ፣ በመንፈሳዊ ፍሬ የተትረፈረፉ እንዲሆኑ እግዚአብሔር ተነሳስቷል። ይኸው ቃሉ ነው የሚለው። ይኸው ተነሳስተሃል፣ ጌታ ተነሳስቷል። እኔ አምላክ ነኝ እንጂ ሰው አይደለሁም። እግዚአብሔር ይመስገን። በመካከልም ቅዱሱ ነኝ፣ የቁጣዬን መቅሰፍት አላደርግም፣ አጠፋ ዘንድ አልመለስም፣ በመዓትም አልመጣም። ኢሳይያስ እንዲህ አለ፣ ምዕራፍ 27 ከቁጥር 3 እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። ይሄ ተስፋ ለእናንተ ነው። ታምናላችሁ? ያጠጣናል፣ ይጠብቀናል፣ በሌሊትና በቀን ሁሌም ያለማቋረጥ ፕሮቴክት ያደርገናል። ስለዚህ ሆሴዕ ምዕራፍ 14 ቁጥር 1 እስራኤል ሆይ፣ የመጨረሻ ጥቅሳችን እስራኤል ሆይ በኃጢአት ወድቀሃል። አዎ እዚህም ያለን ሰዎች በዚያ ቦታ ራሳችንን አስቀምጠን እንመልከት። መንፈሳዊ እስራኤላውያን በኃጢአት ወድቀናል። አዎ አንዳንድ ነገሮች አሉን፣ አንዳንድ ነገሮች ጎለውናል። ያ ማለት ጌታ ከኛ ጋር አይደለም ማለት ነው። ግማሽ ግማሽ ልንሆን ስለማንችል ችግር ካለ ወድቀናል ማለት ነው። ስለዚህ ወደ አምላክህ ወደ እግዚአብሔር ተመለስ፣ ከእናንተ ጋር ቃሉን ውሰዱ። እሺ ይኸው ከእናንተ ጋር ቃሉን ውሰዱ። ይሄ ነው ይዘለን የሚገባን ነገር። ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን በሉት። በወይንም ፈንታ የከንፈራችንን ፍሬ እንሰጥሃለን። አሦር አያድነንም፣ ማንም አይረዳንም። በፈረስ ላይ አንቀመጥም፣ ድሀ አደጉም በአንተ ዘንድ ምሕረት ያገኛልና። ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናችሁ አንላቸው በሉት። ቁጣዬ ከእርሱ ዘንድ ተመልሷልና
አመጻቸውን እፈውሳለሁ። በገዛ ፈቃዴ እወዳቸዋለሁ። ለእስራኤልም እንደ ጠል ሆነዋለሁ፣ እንደ አበባም ያብባል። እንደ ሊባኖስ ስሩ ይሰዳል፣ ቅርንጫፎቹ ይዘረጋሉ። ውበቱ እንደ ወይራ፣ ሽታውም እንደ ሊባኖስ ይሆናል። ከጥላውን በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሳ ይጠግባሉ። አያችሁ፣ ሌሎችም ይመጡና ይሄ መንፈሳዊ ፍሬ ሲፈራ መጥተው ከኛ ህይወት ያንን መንፈሳዊ ፍሬ ይወሰዱ ይጠግባሉ። ምንም ሳትናገሩ ከኢየሱስ ጋር መሆናችሁን ሰዎች ያውቃሉ። አንተ ከኢየሱስ ጋር ነበርክ። ጴጥሮስ እንደዛ ነው ያሉት። አንተ ከጌታ ጋር ነበርክ አይደል ያሉት። መደበቅ አይቻልም። ሌሎች መጥተው ይጠግባሉ። ለራሳችን ብቻ ሳይሆን ለሌሎችም የሚትረፈረፍ ወይንም ሐረግ ያብባሉ። መታሰቢያው እንደ ሊባኖስ ወይን ጠጅ ይሆናል። ከእንግዲህ ወዲህ ጣዖት ለኤፍሬም ምንድን ነው? እኔ ሰምቼዋለሁ፣ ወደ እርሱም እመለከታለሁ። እኔም እንደለመለመ ጥድ ነኝ፣ ፍሬህም በእኔ ዘንድ ነው። ወንድሞቼና እህቶቼ መልእክቴን በዚህ ላይ ጨርሳለሁ። ነገሩ ከገባችሁ የልቤ ትርታ፣ የልቤ ሐሳብ፣ በልቤ ውስጥ እግዚአብሔር ያስቀመጠው ሐሳብ እናንተም ጋር ከደረሰ በእውነት አንዱም ፍሬ አይጎልም። አንዱም ፍሬ። ስለዚህ ራሳችንን በእግዚአብሔር ፊት አዋርደን ይሄ የመንፈስ ፍሬ በሕይወታችን ተትረፍርፎ እንዲታይ እንዲበዛ፣ ያኔ ጌታን ለማገልገል ደስታ ነው። የእግዚአብሔርን ድምፅ ለመስማት የሚከብድ አይደለም። ተጨንቀን የምናመጣው ነገር አይደለም። ኢየሱስ ከኛ ጋር ካለ አውቶማቲካሊ ፍሬዎች ይመጣሉ፣ ይታያሉ። ተመሳሳይ ፍሬዎች ኢየሱስ ላይ የነበሩት እናንተ ጋር ይመጣሉ። ሌሎች ሲያዩአችሁ ብሉኝ ብሉኝ ነው የሚሉት። አትራክት የሚያደርግ የሚስብ ህይወት። ስለዚህ ምን ይመስላችኋል? ብንጸልይ ጥሩ ነው። አቋማችንን በእግዚአብሔር ፊት ግልጽ አድርገን ተረከበኝ ማለት ያስፈልጋል። የመጣ ነው አንድ ቀን ብቻ ለመመለስ አይደለም። ስብከትን ወይም ተናጋሪውን ወይም ሌላውን ነገር ከጌታ ጋር እንደገና ግንኙነታችን ምን ማድረግ ነው? ማስቀጠል፣ ኮኔክሽኑ እንዲስተካከል ማድረግ ያስፈልገናል። ስለዚህ ራሶቻችንን ዝቅ አድርገን እስቲ እንጸልይ። እኔ የማጠቃለያውን ጸሎት ከማድረጌ በፊት ጥቂት ሰከንዶች ወስዳችሁ ጌታ ያስተማራችሁን ነገር እያሰባችሁ ህይወታችሁን እስቲ በእግዚአብሔር ፊት እዩት። ምንድነው የጎደለኝ ጌታ ሆይ? ከመንፈስ ፍሬዎች አንዱ ምንድነው? እኔ በእኔ ህይወት ውስጥ የጠፋው ነገር ትዕግስት ማጣት ነው? ደስታን ይራቀኝ? ሰላሜን የተናጋው ምንድን የሆንኩት ጌታ ሆይ? የት ጋር ነው ክፍተት? መንፈስ ቅዱስ ይነግራቸዋል የት ጋር እንደተበላሸ፣ የትኛው ባህሪ ችግር እንዳለበት፣ የትኛው መንፈስ ፍሬ እንደጎደላችሁ። አንዱም ከጎደለ ደግሞ ኢየሱስ በደጅ ነው ያለው፣ አልገባም። ስለዚህ ና ከኔ ጋር ሁን በሉት። በዝማሬ የዘመርነው እሱ ነው። ከኔ ጋር ሁን፣ በጨለመ ጊዜ ጨልሟልና እንደውም ከኔ ጋር እደር። ያላንተ ረዳት በታጣ ጊዜ የረዳተ ቢስ ረጅ አትለየኝ፣ እርዳኝ። በደጅ ቆሞ ያለውን የሚያንኳኳውን ጌታ ወደ ልባችሁ አስገቡት። በቃ እንዲህ ነው መኖር ያለብን። በየዕለቱ መታወቂያችን ይሄ ነው። ፍሬ፣ የደቀ መዝሙር የኢየሱስ ተከታይ መሆናችን የሚታወቀው በዚህ ነው። በቃሉ መኖራችን የሚታወቀው በዚህ ነው። እንጸልይ። በሰማይ የምትኖር ውድ አፍቃሪ አባታችን ይኸው በፊትህ አለን፣ እኔም ሕዝብህም ይኸው ቃልህን ሰማን፣ ተናገርከን። እንዴት እንደተነሳሳ በእኛ ህይወት ውስጥ ነገሮችን ለማስተካከል እንዴት እንደቆረጥክ አየን ጌታ ሆይ። ይኸው በእኛ ጉዳይ ድርድር አታውቅም። አንድያ ልጅን የላከው እንድንጠፋ አይደለም፣ ፍሬ አልባ እንድንሆን አይደለም፣ የደረቅን እንድንሆን አይደለም፣ ቅጠል ብቻ እንድንሆን አይደለም፣ ፍሬ እንድናፈራ ነው። የሚጣፍጥ ፍሬ፣ መዓዛው ከሩቅ የሚጠራ ፍሬ፣ መልኩ ያማረ ፍሬ እንድንሆን ነው። በእኛ ተስፋ አልቆረጥክምና ዛሬም ወደ ሰፊ ነህ፣ ብዙ ታግሰህናልና ጌታ ሆይ እናመሰግንሃለን።
አብረህን ያለ መስሎን ነበር ጌታ ሆይ። ነካ በልባችን ውስጥ አይደለም፣ በልባችን ደጅን ያለው አላስገባንህም። ከዛ የተነሳ በራሳችን መልካም ሰው ለመሆን የማናደርገው ጥረት የለም። ለመታገስ እንሞክራለን፣ ራስን ለመግዛት እንሞክራለን። አንችልም ጌታ ሆይ፣ አንተ ከሌለ እንዴት ይሆናል? የኃይላችን የብርታታችን ምንጭ እኮ አንተ ነህ። አንተ የሌለህበት ጥረት ከንቱ ነው ጌታ ሆይ። ስለዚህም ነው ከህዝብ ጋር ተስማምቼ ምጸልየው፣ ና ወደ ልባችን ግባ ጌታ ሆይ። ይሄው ልባችን፣ እኔ ልቤን ከፍቻለሁ፣ ይሄው እጆቼን ወደ አንተ አነሳለሁ። ህዝብህም ደግሞ ጌታ ሆይ በእውነት የሚለምንን ልመና ትሰማ ዘንድ ጠይቀሃለሁ። እባክህን አንዱም ሳይጎል በህይወታችን የመንፈስ ፍሬዎች እንዲታዩ አንተ እርዳን። የተበላሸውን የደከመውን ያንን ግንኙነት እንድታድስልን እንጠይቀሃለን። እጆቻችን እንድትይዝ እንድታበረታ በቤተሰብ ጌታ ሆይ እንደ አባት የአባትነት ፍሬ ከሌለን እባክህን እርዳን። የአባት ፍሬ እንዲታይ ጌታ ሆይ፣ የእናትነት ፍሬ ከሌለን እንዲታይ፣ አገልጋይ ከሆነን አገልጋይነታችን በፍሬ ካልተገለጠ እርዳን ጌታ ሆይ። በከንቱነት እንዲሁ ፍሬ አልባ መሆን አንፈልግም ጌታ። በተሰማራንበት መስክ ሁሉ ፍሬያማዎች እንድንሆን አንተ እርዳን። ይህም ቤተክርስቲያን ጌታ ሆይ፣ የፍሏ ቤተክርስቲያን በዘንድሮ ዓመት ጠይቀሃለሁ፣ ፍሬያማ ቤተክርስቲያን እንዲሆን በዚያ በወይኑ ስፍራ የተተከለው በተራራማው ስፍራ እንደተተከለው ሁሉም እንክብካቤ ከእግዚአብሔር እንደሚደረግለት ቤተክርስቲያን እንዲለመልም፣ እንዲያድግ፣ ጠብ፣ ክርክር፣ ጥላቻ፣ መለያየት እንዲጠፋ፣ ፍቅር በመካከላችን እንዲነግስ፣ ብዙ ነፍሳት ደግሞ በዚህ ዓመት ጌታ ሆይ እንዲድኑ ቤት ለቤት በሚደረገው አገልግሎት ይሁን፣ ጥናት በግላችን በምናደርገው ጥረት፣ በግሩፕም በምናደርገው፣ በማረሚያ ቤት፣ በጤና ተቋም፣ በተለያየ መንገድ ብቻ ይሁን ጌታ ሆይ በምናደርገው ነገር ሁሉ ፍሬያማዎች ሆነን በምስጋና በፊት እንድንሆን አንተ እርዳን ጌታ ሆይ። ይሄ ነው ጸሎታችን፣ መታወቂያችን ፍሬ እንዲሆን አንተ እርዳን። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።